ልትገኝ ማለት ታዲያ እንደዛ አይደለም። እኔ ተባበርሽ ብዬ ነው። ከዚህ ቤት በወጣ እንኳን ከተማውን አላውቅም። ወዴት ሄዳለሁ? እኔ ስጣሻለሁ። ቆይ አንቺ ማነሽ? እርግጠኛ ነሽ? አዎ እኔን መኝኝ። አሁን ተነሽ። እኔ ተስችልሽ? አዎ ተነሽ ተነሽ። በቃ ነው ጫማሽ ማለት እሺ። ልብሴ ላስ። ኧረ እባክሽ እሱ ምን ያደርግልሻል? እኔ ሌላ ልብስ። እርግጠኛ ነሽ? ነይ በቃ አብራችሁ ሰምኛለሽ። እንዳንቺ ፈት ጋለሞታ ከምባል እሱም ባገባው ምን ችግር አለው? ምን አኳሻልሽ አንቺ? ከቤትሽ ሄዳለሁ እንጂ እንዲማ ትናገሪኝ። በጣም አበዛሽ ማትራቢ። ያው ጥሩ እየሆነ ነው እንግዲህ ብሩክና ሞገስም እናሳካዋለን ብሎኛል። ስቱዲዮም እየገባው ነው፣ እየተለማመድኩ ነው። እንግዲህ ከእግዚአብሔር ጋር ጥሩ የሚሆን ይመስለኛል። በጣም ደስ ይላል በእውነት መልክ። ከተሳካ እንግዲህ አልበሜን እለቃለሁ ያልኩት አንቺና ብሩክ ስትጋቡ ነው። ኧረ እባክህ መድበል እንዴ! ወንድምክ እንዳይሰማ ይሄንን ነገር እኮ ደጋገምከው። ይስማ ታዲያ ምን ችግር አለው? እኔ የምልሽ ብሩክ ግን ወድሻለሁ ብለሽ አውቅ? አይ ቅድስቴ ዛሬ ብር አምባር ተሰበረ የሚባልበት ቀን ሳይሆን አልቀረም። ቤተሰቦቻችን ምን ትላላችሁ? እንግዲህ ብሩኬ ዛሬ ጎተት ብሎ ወዲ ቅድስቴ አልጋ ክፍል ገብቷል። ምን አስቦ ነው ትላላችሁ? እኛ በርከክ ብሎ ታገቢኛለሽ ወይ ይጠይቃል እያልን ቀጥታ ሄዶ ወዳልጋው ሄደ። ጋይስ ምን ትላላችሁ? እኛ አስቀድሞ መጀመሪያ እንኳን አንድ ቀን አታፈቅርሻለሁ ወድሻለሁ ታገቢኛለሽ ወይ ብሎ በርከክ ብሎ ይጠይቃል ብለን እየጠበቅን ነበረ። ግን ቀድሞ ብር አምባሩን ለመስበር እንግዲህ ቀጫ ቀንቦ እያለ ሄዷል ማለት ነው። ብሩኬ በሌሊት ምን እንዳስነሳው አላቅም። እንግዲህ ያክል ጊዜ ከቆየ በኋላ በነገራችን ላይ ሳስብ ቃል ላይ እንዳያችሁት ሞገስና ብሩክ እያወሩ አልነበረው? እና ሞገስ እንዴ ምን እየጠበክ ነው አንተ? ከእንግዲህ በኋላ በቃ ህይወትን ምራለች፣ ልጆችን ውለዲ፣ ቅድስቴን የመሰለች ሴት ቤት አስቀምጠ ምንድነው ብሎት ነበርና እንዴ የሱ ምክር ነው እንዴ ሲላ ይዞ ብድግ ያለው ዛሬ ሰለኝ ጋይስ እውነት ማለት ነው። እንግዲህ እንዳያችሁት ብሩኬ ጎተት እያለ ሄዷል ማለት ነው። ቅድስቴ ደግሞ ክልትም ብላ ተኝታለች። እንግዲህ እግሯ ብቻ ነበር የሚታየው፣ እግሮቿ ደግሞ እንዴት እንደሚያምሩ ማለት ነው። ወንድ ልጅ ደግሞ ከእግር ነው የሚያየውና ገና እግሯን ሳያት ነው በቃ ወዛው ሞከክ ያለው ሰው። በርግጥ ያው መጀመሪያ አስቦበት ነው የሄደው፣ ግን ያው ዞሮ ሄዷል ማለት ነው። ቤተሰቦቻችን እንግዲህ ዛሬ በዚሁ ያው ብር አምባር ተሰበረ መባሉ አይቀርም። ከዛም አልፎ እንግዲህ እርግዝና መፈጠሩ አይቀርም። ስለዚህ አንድ ወንድ ልጅ ለልጅህ ወንድም ውለድላት ስትለው ነበርና እኛ ዝግጁ ነን እንግዲህ የሚወልዱት ዝግጁ ከሆኑ እያለው ነው የሚያረግዙት እያላት ነበረ። እንግዲህ እንዳያችሁት ዛሬ በጣም ደስ በሚል ሁኔታ እንግዲህ ፋፈሽ እያሉ ነው ቤተሰቦቻችን። እንዴት ደስ ይላል መሰላችሁ። እንግዲህ ያው በቅርብ እንግዲህ ቅድስት የልጅ እናት ልትሆን ነው። ከዛ በኋላ እንግዲህ ነገርዮሽ እንደዛ ካረጉት ያው ምን ብዬ ልንገራችሁ? በቃ ስንጠብቅ የነበረው ነገር ያልነበረ ቤተሰቦች ያው እና በጣም ደስ በሚል ሁኔታ እንግዲህ ብሩኬ ጎተት እያለ ሄዷል። እንግዲህ ዛሬ ብር አምባሩን ከሰበረው ያው የልጅ አባት መሆኑ አይቀርም ማለት ነው። በቅርብ ጊዜ ደግሞ ሰርጉ ተደግሶ ፋፈሽ አድርገን እንደምንድራቸው ምንም ጥያቄ የለውም። የኛ ምኞታችን ነው። ትንሽ እያስፈራን ያለው እንግዲህ የሞገስና የሉላ ጉዳይ ነው። ምክንያቱም ይሄ ደላላው እንትኑ ምንድነው የሚባለው? ፈጣሪ ስም
ጠበቃው የሌለው ስብስብ ውስጥ አስገብቷቸዋል። በዛም እንግዲህ ሉላም ሌላ ጭንቀት ውስጥ ገብታለች። እንግዲህ ደግሞ ትናንትና ባያችሁት መሰረት ዳጣና መርዞ ደላላው እንግዲህ የሰራሩትን አይታችኋል። እኛም በሳቅ ነበር የገደሉን። እንግዲህ መርዞ ደላላው ምንም ሳይሆን በድንጋጤ ብቻ ዛው ፌንት ብልቶ አልቀረም። እንደ እናንተ ስንት ኩባያ ውሃ ተደፍቶበት ነው ነብስ የዘራበትና በጣም ነበር የሳኩት። ዳጣ ያው ብትጮህም በቃ ዘላ ወጣች እንደው ምንም ቢሆን ማለት ነው። እሱ ግን እዛው ዝርግት ብሎ አልቀረም። ትግስቱ ዘተኛ አምላኪ። አይ ያ ሰውዬው ደግሞ ምን ይበሮ እንደሄደ እንዴት ብሎ እንደወጣ እንዴት በሮ እንደወጣ አለለው ጋይስ። አላ ወይኔ እኔ ሆዴ ስርስ ስቲል ነው የሳኩት ቤተሰቦቻችን። እና ብቻ በጣም ዘናና ያልንበት ሁላችንም ተዝናንተንበታለን። ቁም ነገርም ይዘንበታል። ያው መዝናናቱ የነ ዳጣና የመርዞ ሁኔታቸው ነው። የእንትኑ ደግሞ የቁም ነገሩ ሉላ ያለችበት አጣብቂኝ። በተለይ አሁን ላይ በሀገራችን ላይ የሆነ ያለው ነገር የሆነ ሰው ትንሽ ባለስልጣን ገንዘብ ያለው ከሆነ የሆነ ነገር ስትፈልጉ በቃ ምንም አይነት ነገር በቃ በተለይ ሴት ልጅ አሁን ላይ ወንድ ልጅ ጉቦ እንዲከፍል ነው እንትን የሚባለው። ሴት ልጅ ደግሞ በቃ ጾታዊ ትንኮሳ ማርያምን በጣም ነው የሚያስጠላው። ባለትዳር ብትሆኑም ባትሆኑም መከራ ነው። በቃ የዛሬ ሰው በቃ አብሬ ነው እንግዲህ ምሳሌ ድራማ ከመጀመሪያው እንዳያችሁት ብሩክ የአባትነት ጥግ፣ መድብል የወንድምነት ጥግ፣ ሞገስ የጓደኝነት ጥግ አሳይተውናል። ቅድስቴ ደግሞ የእህትነት የሰራተኛ ማለት መወለድ ብቻውን ቋንቋ ነው። እንግዲህ ከቅድስቴ እኮ እንትና ማለት ትሻል ነበር ማለት ሚስቱ ነበረች። ሚስቴ ብሎ ነበር ብሩክ ቤት ያስቀመጣት። ግን እሷ ያን ያክል ጉድጓድ ስትቆፍር ለመመረዝ በተለይ ምሳሌ ለመግደል ያን ሁሉ ውጣ ውረድ ስታደርግ እንግዲህ እሷ በቃ ማለት ቅድስቴ ተሽላ ነበር የተገኘችው። ልጅቱን በመንከባከብ ከተለያየ ሪጋ በመጠበቅ ለብሩክ ደግሞ ብርታት በመሆን ያለቻትን በመደገፍ የምታደርጋቸውን ነገሮች በቃ በተለያየ መልኩ እያደረገች እንግዲህ ዛሬ አደርሰዋለች ማለት ነው። በጣም ደስ በሚል ሁኔታ እና በሱ ብዙ ነገሮችን ነው እዚህ ጋር ያየነው። ደግሞ የሰዎችን የክፋት ጥግ አያይዘን እዚህ ያየንበት ነው። ክፋቶቹ እንግዲህ ተዋናኞች ዝና፣ ካሌብ ሞሲሳ የሚባለው ሰውዬ እና እንዲሁም ማህሌት የማህሌትን የክፋት ጥግ በቃ ከሰውነት ያወጣ ይሄ የሆነ ምን የአውሬነት ማለት ይቻላል። በቃ ሰውነት ሳይሆን አውሬነትን ያሳየችበት ገጸ ባህሪ ነው። ዝና ገንዘብን እንጂ የሰው ልጅ ምንም እንዳላደለ ገንዘብ ካለ ሁሉም ነገር አለ ብሎ የሚያስብ የሰው ልጅ ህይወት ምንም አይነት በቃ የቅንጣት ታክል ምንም የማያሳስባቸው ሰዎች እንዳሉ ያየንበት ነው። እንዲሁም የሀገራችን አሁን ያለችበትን ሁኔታ በደንብ የሚያስስ ድራማ ነው። በዛ አጋጣሚ በጣም እናመሰግናለን ማለት እንወዳለን። እንግዲህ ውድ ተመልካቾቼ፣ ቤተሰቦቼ ሰላምታዬ በያላችሁበት የዓለም ዳርቻ ይድረስልኝ። ላይክ ያላደረጋችሁ ላይክ አድርጉ፣ ሰብስክራይብ በማድረግ ሁሌም አብራችሁ ሆናችሁ አመሰግናለሁኝ። እንግዲህ ያው ድራማውን ዘና ያልንበት እንደሆነ ሁላችሁንም ያው አልጠራጠርም። ቤተሰቦቼ ላይክ ግን የረሳችሁ ላይክ አድርጉ ይሰወዳችሁ ማለት ነው። ሰብስክራይብ ደግሞ ያላደረጋችሁ ሰብስክራይብ በማድረግ የደወል ምልክቱን በማጥቆር ሁሌም አዳዲስ ቪዲዮዎች ስንጭን ይደርሳችኋል። ስለዚህ ቤተሰቦቼ አበረታቱኝ እላችኋለሁኝ። እንግዲህ ሉላ በጣም አጣብቂኝ ውስጥ ገብታለች። ምን ብላ እንደምትናገርም ግራ ገብቷታል። ለሞገስ ወሬውን ጀመር ብታደርግለትም ከምን ስትይ አሰብሽው? ከየት አመጣሽው? ምን ማለት አስበሽ ነው? ምንድነው? እኔ ማላውቀው የተፈጠረ ነገር አለ እንዴ? እኔ በቃ ሙሉ በሙሉ እንደሚሳካልኝ ነው የማስበው። ምክንያቱም ይሄን ያክል መከራ ይበቃኛል። ካሁን በኋላ መሳካት አለበት። እንደሚሳካም ደግሞ እርግጠኛ ነኝ። ስለዚህ አንቺ ምን አስበሽ ነው እንደዚህ የምትይኝ ብሎ ነበር ማለት ልትነግረው አስባ ነበርና ጀምራለት ነበር ኦሬዲ። ግን እሱ በቃ ምን ማለት ነው አልገባኝም፣ እያልሽኝ ያለሽው ነገር እየገባኝ አይደለም፣ አብራሪልኝ ምናምን ብሎ እንግዲህ ነገሮችን እንትን ሲልባት ማለት እሱም ያልጠበቀው ነገር ስለሆነ፣ ሁለተኛ ደግሞ የደላላው እየደወለ አብሽር እንደዚህ ነው ስለሆነ የሚለው ከዛ አንፃር በቃ
በጣም ነው ለሱ እንትን ያለው። ምክንያቱም አሁን ሊሳካልኝ ነው ብሎ በውስጡ አምኖ ተቀብሏል። ሁለተኛ ደግሞ እንግዲህ ለብሩክም ትናንት እንዳያችሁት እያወራው ነበርና አሁን በቃ ካሁን በኋላ እንግዲህ ከትንሽ ከሳምንት ከ15 ቀን በኋላ ከሀገር እንወጣለን፣ ነገሮቹም ይሳካሉ። ሉላም እንደ ጓደኞቿ የምትፈነጥዝበት የምትዝናናበት ጊዜው ቀርቧል። ካሁን በኋላ እንግዲህ ይበቃናል እያለ ነበረ። ግን ነገርዮሹ ሌላ ነው። አሁን በእርግጠኝነት ያው ሉላም እሺ እንዳልክ ይሆናል በቃ ምናምን ብላ ነበረ። ከንብረትና ከኔ ምረጥም ብላ ነበር ማለት ትናገር ዳርዳር ብላ ነበረ። ግን ከባድ ነው ታውቃላችሁ፣ ምን ብላ እንትን እንደምትል ግራ። እሱ ደግሞ ሲናደድ ስታየው ያው ሀሳቧን ቀየረችና ላለማስነቃት ሞከረ ማለት ነው። ግን ያው ዞሮ መነቃቱ መስማቱ አይቀርም። ግን ቢሰማ እኔ እንደኔ ሀሳብ ቢሰማና ከነሉላ ማነው ከሞገስን ማነው ይቅርታ ቤተሰቦቼ ከነ ብሩክና መድብል ጋር ሆኖ ነገሮችን ማስተካከል ቢችል፣ ምክንያቱም ሰው ከሰው ነው ሀሳብ የሚያገኘውና በዛ መልኩ ባድረግ ቢቻል ብዬ ተስፋ ትላለሁኝ። ቤተሰቦቼ ላይክ ያደርጋችሁ ላይክ አድርጉ። እስከ መጨረሻው ስላያችሁልኝ አመሰግናለሁ። መልካም ጊዜ። ባይ ባይ።